ሰላም ጤና ይስጥልኝ። ወደ ፋስት ዴይሊ ተከታታዮች ለአሁኑ መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ከሽሬናው ጥቃት በኋላ ሙሉ ኃይሉ ወደ ራያ አላማጣ ሲያንቀሳቅስ የነበረው ህወሓት በራያ ቀጠና ከባድ የድሮን ጥቃት እንደተፈጸመበት ተገልጿል። በራያ በአራት ዙር የተካሄደው ከባድ የድሮን ጥቃት መፈጸሙ የተሰማ ሲሆን በእነዚህም ጥቃቶች የህወሓት ታጣቂዎችን ግንባር ሆነው እየመሩ የነበሩ ከፍተኛ የጦር መሪዎችን መገደላቸው ተገልጿል። ህወሓት ከተለያዩ ግንባሮች የደረሱት የሚገኙት ሪፖርቶችም አስደንጋጭ እንደሆኑበት የተነገረ ሲሆን ከ600 በላይ የህወሓት ታጣቂዎችም አንዋጋም ብለው መሸሻቸው ተናግሯል። በቀጠናው ከባድ የጦርነት ድባብ ማንዣበቡ እየተገለጸ ሲሆን በዚህ ምክንያት አካባቢውን ለቀው የሚሰደዱ ሰዎች ቁጥርም ከ100 ሺህ መሻገሩን አንድ ዘገባ አመላክቷል። እነዚህና በትግራይ ክልልና በመላው ኢትዮጵያ አንዣበበውን የጦርነት ደመና ተከትሎ የዓለም ጤና ድርጅት ኃላፊው ለመንግስትና ለህወሓት የላኩትን ማስጠንቀቂያ አክለን በዝርዝር ይዘን ቀርበናል። ላይክ እና ሼር እያደረጋችሁ አብራችሁን እንድትቆዩ የጋበዝን ወደ ዝርዝሮቹ ተሻገርን። በሱዳን ድንበር አካባቢ በሽሬና ከተካሄደው የ3 ሰዓቱ ጦርነት በኋላ ከባድ ምት እንዳረፈበት ተገለጸ። ህወሓት አዲስ ሊከፍተው ያስበው ጦርነት ሙሉ በሙሉ ወደ ራያ ግንባር አዙሮ ከሻቢያ ጋር አብሮ ለመስራት በማሰብ ጦሩና ከፍተኛ መሳሪያዎችን ወደ ራያ አላማጣ ማስጠጋት ከጀመረ ዋላ ዳር ማለቱ ይታወቃል። በራያ አላማጣ አካባቢ ከፍተኛ ዝግጅት እያደረገ የሚገኘው ህወሓት እንቅስቃሴው በመከላከያና አየር ኃይል ቁጥጥር ስር ነው መባል ከጀመረ የሰማበተ ቢሆንም የህወሓት ጦር እያደረገ በነበረው እንቅስቃሴ ላይ ግን ምንም አይነት እርምጃ ለመወሰዱ በብዙዎች ሲያነጋግር ነበር። ታዲያ በዛሬው ዕለት በራያ አቅጣጫ የተለመደ የጦርነት መሳሪያ ዝውውሩን ሲያካሄድ የነበረውና ጥቃት ለመክፈት ሲንቀሳቀስ የነበረው የህወሓት ጦር ላይ የድሮን እርምጃ መወሰዱ ነው የተገለጸው። በራያ አላማጣ ወረዳ የድሮን ጥቃት መፈጸሙን ምንጮች ገልጸዋል። ጥቃቱም የተፈጸመው በግመል የተጓጓዘ መሳሪያ ታጣቂዎች ሲቀበሉ ነው ተብሏል። ጥቃቱም 2 ሰዓት አካባቢ በራያ አላማጣ ወረዳ የመረዋ ንዑስ ወረዳ መፈጸሙም ታውቋል። እንደ አካባቢው ምንጮች ገለጻም ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ በሚንቀሳቀሰው አርሚ 6 በሚባለው የህወሓት ታጣቂዎች ላይ የተፈጸመው ተብሏል። ጥቃቱም በታጣቂዎች ላይ ጉዳት አስከትሏል የተባለ ሲሆን ድሮኑም አሁንም በአካባቢው አሰሳ እያደረገ እንደሚገኝም ከስፍራው የወጡ መረጃዎች እያመላከቱ ይገኛሉ። በተመሳሳይ በዚሁ ቀጠናም ዛሬ የፋት ትዕዛዝ ሰጥቶት ወደ ውጊያ ሊያመራ ሲዘጋጅ የነበረው አርሚ 6 በተከታታይ በተፈጸመበት የድሮን ጥቃት ምክንያት ሙሉ በሙሉ ሊደመሰስ ችሏል ነው የተባለው። ዛሬ ነሐሴ 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ በራያ አላማጣ ወረዳ በመረዋ ንዑስ ወረዳ የተፈጸመው የድሮን ጥቃትን በአራት ዙር የተፈጸመ መሆኑን የአካባቢው ምንጮች ገልጸዋል። እንደ አካባቢው ምንጮች ገልጻ ከሆነም ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት፣ አንደኛ ደረጃ ትምህርት ቤት በተሰበሰቡ ታጣቂዎች ላይ፣ በችግኝ ጣቢያ አካባቢ በተሰበሰቡ ታጣቂዎች ላይ፣ ከቤተ ክርስቲያን አለፍ ብሎ ባለው ዋርካ ዛፍ ስር በተሰበሰቡ ታጣቂዎች ላይ ነው የተፈጸመም ብለዋል። ጥቃቱ በአራት ዙር የተፈጸመ ሲሆን ቁጥራቸው ያልታወቀ ታጣቂዎችና የታጣቂው ከፍተኛ አዛዦችም ተሰውተዋል ተብሏል። የተጎዱ ታጣቂዎች ደግሞ ወደ አላማጣ የሕክምና ማዕከል ተወስደዋል። በመረዋ አካባቢ በሚገኝ በአንድ ቤተ ክርስቲያን ዋሻ ውስጥም የሕክምና አገልግሎት መስጫ አዘጋጅተው እንደነበርም ተብሏል። የህወሓት ከፍተኛ አመራሮችና ጀነራሎችም ስለ ጉዳይ ሪፖርት ተደርጎላቸዋል የተባለ ሲሆን በተወሰደ የድሮን ጥቃት ምክንያትም ከፍተኛ የጦር አዛዦች መስዋዕታቸውን ተከትሎ በህወሓት ቤት ዘንድ ከፍተኛ ድንጋጤ መስፈኑ ነው የተገለጸው። ነገር ግን እስካሁን የትኛው አርሚ አዛዦች እንደተገደሉና ስማቸውም በይፋ አልታወቀም። የድሮን ጥቃቶች በአየር ኃይል አዛዥ ጀነራል ማመር ዳሳ ትዕዛዝ አማካኝነት እንደሚፈጸሙ የሚታወቅ ሲሆን ከፌዴራል መንግስቱ በኩል ግን እስካሁን ድረስ እንደ ሽሬና ሁሉ ምንም የተባለ ነገር የለም። በሽሬናም ጥቃት ተፈጸመበት ሲል ቀድሞ መግለጫ ያወጣው ህወሓትም ስለዚህኛው ጥቃት እስካሁን ድረስ በይፋ ያለው ነገር የለም። ህወሓት ቤት ከፍተኛ መደናገጦች የሰፈኑ ሲሆን በዛው ቀጠናም ህወሓት በግዳጅ አፍሶ ወደ ግንባር የላካቸው ታጣቂዎች መኮብላቸውም ተገልጿል። በትነግ አርሚ 15፣ 22 እና 26 ውስጥ የነበሩ ከ600 በላይ ታጣቂዎችም ከምሽግ መኮብላቸው ተገለጸ። ምንጮች እንደገለጹትም በትነግ አመራሮች አማካኝነት በዛት አካባቢ ለጦርነት ዝግጅት ወደ ምሽግ ተገደው ከገቡት የነበሩ ከ600 በላይ የሚሆኑ የአርሚ 15፣ 22 እና 26 ታጣቂዎች በትናንትናው ዕለት ሌሊት ምሽጉን ጥለው መኮብላቸው ታውቋል። እንደ ምንጮች ገለጻም ምሽጉን ጥለው የኮበለሉ እነዚህ ታጣቂዎችም በአሁኑ ወቅት ወደ ተዘጋጀላቸው ሰላማዊ ቦታ በሰላም መድረሳቸው ተረጋግጧል። ከዚህ ቀደም የነበረውን አፋኝና ለጦርነት የሚያዘጋጅ አደረጃጀት በመካድ የተወሰደ እርምጃ እንደሆነ ተጠቁሟል። በዚህ ይዞታ ውስጥ የሚገኙ ሌሎች የትነግ ታጣቂዎችም ተመሳሳይ እርምጃ በመውሰዱ ወደ ተዘጋጀላቸው ሰላማዊ ስፍራ ለማለፍ የመጨረሻውን ዝግጅት እያደረጉ እንደሚገኙም ምንጮች አክለው ገልጸዋል። ጥቃቱንና አላስፈላጊውን ደም መፋሰስ ለማስቀረትም በሚደረገው ጥረት ውስጥ የሀገር መከላከያ ሰራዊት ስትራቴጂካዊ እርምጃዎችን አጠናክሮ መቀጠሉም ይታወቃል። ነገር ግን ከአካባቢው ከተፈጠረው የጦርነት ውጥረት ጋር ተያይዞ በርካታ ቁጥር ያላቸው ዜጎችም ጦርነቱ ሊፈንዳ ይችላል በሚል ስጋት ለቀው መውጣት መቀጠላቸውን ዶይቼ ቬለ ዘግቧል። በደብረ ጽዮን ገብረ ሚካኤል የሚመራው ህወሓትም በራያ አላማጣ አካባቢ ከፍተኛ ቁጥር ያለው ኃይል እያሰማራ መሆኑን ስጋቱን አኑሮታል እየተባለ ይገኛል። ከዚህም ጋር በተያያዘ በሳምንት ጊዜ ውስጥም ከ100 ሺህ በላይ ህዝብ ከትግራይ ነቅሎ መውጣቱን ዘገባዎች አመላክተዋል።
በቀጣይ መረጃ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኢትዮጵያ ወቅታዊ የጸጥታ ሁኔታ ላይ ያላቸውን ስጋት ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በዛሬው ዕለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም በኢትዮጵያ የተለያዩ አካባቢዎች ሊካሄድ ያለው ግጭት እንዲቆምና በአስቸኳይ ወደ ሰላም አማጭ እንዲገባም ጥሪ አቅርበዋል። ዋና ዳይሬክተሩ ባሰፈሩት ጽሑፍም ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም በማለት ሀገሪቱ ያለችበትን አስከፊ የጸጥታ ሁኔታ አመላክተዋል። ዶክተር ቴዎድሮስ በዝርዝር በገለጹት ነጥብም በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭትም የበርካታ ዜጎችን ሕይወት መቅጠፉን ገልጸዋል። በተጨማሪም በኦሮሚያ ክልል ያለው ደም መፋሰስ መቀጠሉን፣ በትግራይ ክልል ዳግም ወደ ግጭት የመግባት ስጋት መኖሩን እንዲሁም በአፋርና በቤንሻንጉል ጉሙዝ ክልሎችም ግጭትና አመፅ ውስጥ መቆየታቸውን በአጽንኦት ጠቁመዋል። በቃ በማለት ጠንከር ያለ መልእክት ያስተላልፉት ዋና ዳይሬክተሩም የፌዴራል መንግስቱም ሆነ የክልል መሪዎች ከጦር መሳሪያ ይልቅ ለውይይት ቅድሚያ እንዲሰጡና እውነተኛ ፖለቲካዊ መፍትሄም እንዲፈልጉ አሳስበዋል። ጦርነት በዜጎች ላይ የሚያስከትለው ሰብአዊ ቀውስ የገለጹ ዶክተር ቴዎድሮስ ግጭት የሞትና ውድመት መፈናቀልና የከፋ እጦት ምንጭ መሆኑን አስገንዝበዋል። ለ3 ዓመታት እየተካሄደ ያለው የአማራ ክልል ግጭትም የበርካቶችን ሕይወት ቀጥፏል ብለዋል። ኦሮሚያም እየደማች ነው በማለት በሁለቱ ክልሎች እየተካሄደ ያለውን ግጭትም እያስከፈለ ያለው ዋጋም ጠቅሰዋል። ትግራይም ወደ ግልጽ ውጊያ ለመግባት የተሻተተች ነው። አፋርም ወደዚያው ተስቧል። ቤንሻንጉል ጉሙዝም ወደ ግጭት ውስጥ ነው ያሉ ዶክተር ቴዎድሮስ የሀገሪቱ ዋና ዋና ክልሎች በግጭቶች ውስጥና ወደ ግጭት በሚያመራ አቅጣጫ ላይ መሆናቸውን ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተሩም በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹበትን ይህን መልእክት ያጋሩትም በፌዴራል መንግስቱና በህወሓት መሪዎች መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። ባለፈው ሳምንት ቅዳሜ ሐምሌ 25 ቀን 2018 ዓ.ም ኢትዮጵያ ከሱዳን ጋር በምትዋሰንበት ሸሪና በተባለ ስፍራም ግጭት መቀስቀሱ የተዘገበ ሲሆን መንግስትም እስካሁን ስለ ክስተቱ በይፋ ያለው ነገር የለም። በፌዴራል መንግስቱ የተሾሙትን የትግራይ ክልል ጊዜያዊ አስተዳደር በማፍረስ ህገወጥ በተባለ ምርጫ የተቋቋመውን ምክር ቤት በመመለስ ክልሉን እያስተዳደሩ ያሉት ህወሓት መሪዎችም በተለያዩ መድረኮች ላይ ለጦርነት መዘጋጀታቸውና በብልጽግና የሚመራው መንግስት መጣል ዓላማቸው መሆኑንም በይፋ ሲገልጹ ቆይተዋል። የፌዴራል መንግስቱም የህወሓት መሪዎችን ከሀገሪቱ ጣቶች ጋር በመተባበር ለጦርነት የተዘጋጀ መሆናቸውን በመግለጽ በመገናኛ ብዙሃን አማካኝነት ተከታታይ ዘመቻዎችን እያካሄደ ነው። በአሁኑ ወቅት ያለው የጦርነት ስጋትም ያሳሰባቸው የመንግስታቱ ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ሁሉም ወገኖች ከግጭት ተቆጥበው ንግግር እንዲያደርጉም ጥሪ አቅርበዋል። በተለያዩ የሀገሪቱ ክፍሎች ውስጥ የሚቀሰቀሰውን ግጭት ይበቃል ያሉ ዶክተር ቴዎድሮስ ጦርነት ሞትን፣ ውድመትና ችግርን ብቻ የሚያስከትል መሆኑን በመጥቀስ የፌዴራል መንግስቱና ሁሉም የክልል መሪዎችም ከጠመንጃ ይልቅ ንግግርን በመምረጥ ፖለቲካዊ መፍትሄ እንዲፈልጉም ጠይቀዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑትና የቀድሞ የክልሉ አስተዳዳሪ ቦርድ ፕሬዚዳንት ጌታቸው ረዳ ትናንት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍም ህወሓት ለወራት ከፌዴራል መንግስቱ ጋር ተቃዋሚዎች ጋር የፈጠረውን ወዳጅነት ሲክል ቢቆይም አሁን በይፋ ከኤርትራ ጋር እየሰራ መሆኑን አምኗል ብለዋል። አቶ ጌታቸው ህወሓት ከፌዴራል መንግስቱ ጋር የገባውን አለመግባባት መፍታት ምንም አይነት ሰላማዊ መንገድ የለም በማለት ግጭት ለመቀስቀስ ተዘጋጅቷል ሲሉም ከሰዋል። ህወሓት ዓላማው ዳግም ምዕራብ ትግራይ መቆጣጠር አይደለም የብልጽግና መንግስት መጣል መሆኑንም አምራቾቹም በግልጽ ተናግረዋል ሲሉም ወንጅለዋል። አቶ ጌታቸው ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት በድንበር አካባቢ የሚከናወኑ እንቅስቃሴዎችን ሳተላይቶችን በመጠቀም እንዲከታተሉ፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አመራሮችን ተጠያቂነት እንዲሰፍን እንዲሁም በቀጠናው ያሉ ሁሉም ወታደራዊ አካላት ሰላማዊ ሰዎችን መጠበቅ ቅድሚያ እንዲሰጡ እንዲደረግም ጠይቀዋል። የተወዳጆቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥናቸው ልሳው መረጃዎቻችን እስካሁን ያዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።